ለሚነቃቀል ለሚረግፍ ፀጉር እንደዚሁም ደግሞ ለፎረፎር ለቆዳ ጤንነትና ለፀጉር እድገት ብዛቱ እጅግ በጣም ጠቃሚ ነው። ሩዝ ውሃ ተፈጥሯዊ የሆነ የያዊ ሴቶች የፀጉር ማሳደጊያ ሁነኛ የሆነ ከፍተኛ ንጥረ ነገር ያለው በውስጡ የያዘ ለፀጉር እጅግ በጣም ጠቃሚ የሆነ ነው። በዚህ መልኩ ሰርታችሁ ተጠቀሙት። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት ዳርቻ ብዝት ትርፍ ይበልኝ። ዛሬ ይዤላችሁ የመጣሁት የሩዝና የቅርንፉድ ውሃን ይሆናል። እስከ መጨረሻው አብራችሁኝ ቆዩ። ቪዲዮውንም በላይክ ጀምሩት። አመሰግናለሁ። እዚህ ጋር እንደምታዩት ቅርንፉድ የተጠቀምኳቸውን ጭንቅላት ያላቸው ወይም ደግሞ ከእግር እስከ ራሳቸው ጤናማ የሆኑ 3 ቅርንፉዶችን አድርጌያለሁ። ይህ 3 ቅርንፉድ እጅግ በጣም ብዙ ነው ለፀጉር ማለት ነው። በጣም ጠቃሚ ነውና እነዚህ 3ቱም ራሳቸው በስትክክል እንደምታዩት ያረገፈ ቢሆን መልካም ነው። ምክንያቱም ንጥረ ነገሩ አብዛኛው ያለው በጭንቅላታቸው ላይ ስለሆነ ሳይንሱ በጥናት እንደተረጋገጠው እዚህ ጋር ነው። ስለዚህ እንደዚህ መርጣችሁ ተጠቀሙ። ብዛት ችግር የለውም። 4ም 5ም ማድረግ ትችላላችሁ ማለት ነው። ሩዝ የፍላጎታችሁን ያክል። በዛ ላይ ቅርንፉድ ደግሞ በተፈጥሮ የራስ ቅላችንን እስከልባችንን ያጸዳልናል፣ ፎረፎር እንዳይከሰት እንደዚሁም ደግሞ ከስር ፀጉራችንን እንዳይነቃቀል እንዳይረግፍ ጤናማ ፀጉር እንዲሆን ይጠቅመናል። በመጀመሪያ ሩዛችንን እንዲሁም ቅርንፉዱን አብረን እናጥበዋለን። አቧራ ምናምን ሊኖር ስለሚችል አንድ ጊዜ ወይም 2 እናጥበዋለን። እኔ 2 ነው የማጥበው። በጣም አጥባችሁ አትድፉት። ምክንያቱም የምናዘጋጀው ውሃ ስለሆነ ውሃው ላይ ስለሆነ ነገሩ ያለው በጣም ማጠብ የለብንም። የተወሰነ 2 ጊዜ ካጠባችሁት እጅግ በጣም በቂው ነው። በተፈጥሮ አንዳንድ ጊዜ በ2 መንገድ እናዘጋጀዋለን የሩዝ ውሃን። ዛሬ የማዘጋጅላችሁ እሳት ሳይነካው በዛ መልክ ነው የማዘጋጀው። እጅግ በጣም ቀላል ነው። እንግዲህ ቪዲዮውን እስከ መጨረሻ ተከታትላችሁ እናንተም ሰርታችሁ ሞክሩት። 2 ካጠብነው በኋላ በቂው ነው፣ ጸድቷል። ምክንያቱም በኋላ ፀጉሬ ላይ ስቀባው እንዳያሳክከኝ ግዴታ ማጽዳት አለብኝ ማለት ነው። ንጹህ አርጌ አጥቤዋለሁ። እንደምታዩት አሁን የሞቀ ውሃ አለኝ። በሞቀ ውሃ ነው የማዘጋጀው። ፈልቶ ትንሽ እረፍት ያደረገ ውሃ ያስፈልገናል ማለት ነው። 1-2 ግላስ እናደርግበታለን በትንሹ በሻይ ማለት ነው። የዛን ያክል የሚሆን በደንብ እንደዚህ አቀላቅለዋለሁ። በምታዩት መልኩ ቅርንፉድ በተለይ በማይፈላበት ሰዓት ሙሉ በሙሉ በውስጡ ያሉትን ንጥረ ነገሮች እናገኛቸዋለን። ሩዙም እንደዛው። ሩዙም በነገራችን ላይ ቀቅላችሁ ውሃ ማውጣት ትችላላችሁ፣ ግን በዚህ መልክ ደግሞ በጣም አሪፍ ነው። ከዛ እዚህ ጋር ግላስ አለኝ። ትኩሱን ካቀላቀልኩት በኋላ በዚህ አስቀምጠዋለሁ። በቀላሉ በዚህ አድርገን እናስቀምጣለን። ያ የምንጠቀመው ውሃውን ስለሆነ ብዙ ባናበዛው፣ እንደ ሩዛችሁ መጠን ውሃ መጨመር ትችላላችሁ። በዛ ያለ ከሆነ ትንሽ ውሃ ጨምሩበት። አሁን ይሄ የተወሰነ ነው፣ ትንሽ ስለሆነ ብዙ አላበዛም ውሃ ማለት ነው። ከዛ በደንብ ክድና አድርጌ አሳድረዋለሁ። 1 ሌሊት ካደረ በኋላ ይህንን ይመስላል። ውድ ቤተሰቦቼ በመጀመሪያ እንደዚህ ውስጡ እንዳለ እንወዘውዘዋለን ማለት ነው። እንደሚታወቀው ሩዝ ለፀጉር እጅግ በጣም ከፍተኛ የሆነ ጠቀሜታ አለው። ፀጉርን ያፋፋል፣ ያበዛል፣ ያለሰልሳል፣ እንደዚሁም ደግሞ ያረዝማል። ለምሳሌ በተፈጥሮን ብናይ የያዊ ሴቶችን ፀጉር ብታዩ እነሱ እንግዲህ ፀጉራቸው መሬት ለመሬት ነው እንደምታዩትና ያው አጠቃቀም ይወስነዋል በነገራችን ላይና እኛም በስትክክል ከተጠቀምነው ቢያንስ እንደነሱ እንኳን ባይሆን ጤናማ ፀጉር ይኖረናል።
በዛ ላይ ደግሞ ፀጉራችን ስሩ ጠንካራ እንዲሆን እንደዚሁም ፀጉራችሁ እንዲበዛ የምትፈልጉ ለሳሳባችሁ በጣም አሪፍ ነው። ከዛ ይህንን እናጠለዋለን። እኔ ካጠለልኩ በኋላ እየተረፈኝን መልሼ እዛው ነው የማደርገው። ትንሽ የተወሰነውን ተጠቅማችሁ የተረፋችሁን አስቀምጣችሁ ፍሪጅ ውስጥ ቁጭ አድርጉትና በየ3 ቀኑ አልፎ አልፎ ትጠቀማላችሁ ማለት ነው። ቅርንፉዱንም ወደዛው እንመልሰዋለን፣ ምክንያቱም ገና አለው ማለት ነው። ይህንን ሙሉ በሙሉ እኔ ውሃውን ጭንቅላቴ ላይ አልደፋውም። ለምን ብዙ ስለሆነ ስፕሬይ ነው የምጠቀመው። እናንተ ፀጉራችሁን ከታጠባችሁ በኋላ መለቃለቅ ትችላላችሁ በሩዙ ውሃ ሙሉ በሙሉ። ሩዙን ስላጠብነው እጅግ በጣም ንጹህ ስለሆነ ያው ውሃውን ብቻ ነው የምንጠቀመው። ይህ ንጹህ የራሱ የሆነ ውሃ ለፀጉራችን እጅግ ጠቃሚ የሆነ ንጥረ ነገር ያለው ነው። ከዛ በምርጫዬ እኔ ትንሽ እቀንሳለሁ የተወሰነውን ማለት ነው። ለምን ሙሉ በሙሉ ይሄንን መጠቀም ስለማልችል ግማሹን እቀንሰዋለሁ። በዚህ ስፕሪያል ማሪጋ ካላችሁ እቃ ጥሩ፣ ከሌለም ደግሞ በሳህን ነገር። በዛ ላይ እዚህ ጋር ሁሉም የቅባት አይነቶች የያዘ ኮኮናት፣ እንደዚሁም ደግሞ አልመንድ ኮኮናት ቤቴን ያዘጋጀሁት ይህ አለኝ። እዚህ ጋር ውሃው ላይ ያልቀላቀለው በመጀመሪያ ውሃውን እቃዬ ውስጥ እገለብጣለሁ ማለት ነው። ምክንያቱም መጀመሪያ የምጠቀመውን ያክል እቃ ላይ ካደረግኩ በኋላ የተወሰነ የፀጉር ቅባት እጨምርበታለሁ። እናንተም ፀጉር ቅባት ፀጉራችሁ ውሃ ስትቀቡ እንዳይደርቅባችሁ ትንሽዬ ቅባት አድርጉ። ወይም መጀመሪያ የሩዙን ውሃ ፀጉራችሁ ላይ ከረጫችሁ በኋላ ቅባት መጠቀም ትችላላችሁ። ምክንያቱም ውሃው አንደኛ ፀጉራችን እንዳይደርቅ እጅግ በጣም ይረዳናል ቤተሰቦቼ። ምክንያቱም ፀጉራችሁ ላይ በተለይ ቅባት አልቀመጥ ብሎ ላስቸገራችሁ ምንድነው የምታደርጉት? ይህንን የሩዝ ውሃ እየተጠቀማችሁ በላዩ ላይ ውሃው ሳይደርቅ ሌላ ቅባት ትደርጉበታላችሁ ማለት ነው። አሁን እኔ የተረፈኝን በምታዩት መልኩ እዛ ውስጥ አስቀምጬ መልሼ ቁጭ አደርገዋለሁ። አንድ ቀን ውጭ ካሳደራችሁት በኋላ ከዛን ፍሪጅ ውስጥ አስቀምጡት። ከዛ እየቀነሳችሁ ትጠቀማላችሁ ማለት ነው። በየቀኑ ከመስራት አንዴ የሰራችሁት ቢያንስ በሳምንት 3 ጊዜ ወይም ለ4 ጊዜ ይሆናችኋልና እና የተረፋችሁን አትድፉ። በስነ ስርዓት ያው ፍሪጅ ውስጥ አስቀምጡ ማለት ነው። ሩዛችን ያው አንድ ቀን ከደረ በኋላ እንደዚህ እንደምታዩት ፈርመንትድ ይሆናል። በጣም አሪፍ ነው። በደንብ ተቀላቅሎ በውስጡ ያለው ንጥረ ነገር ከውሃው ጋር ተቀላቅሎ ሰጥቶናል። እንደዚህ የሆነውን ደግሞ ማስቀመጥና መጠቀም አለብን ማለት ነው። ሳምንትን ሙሉ መጠቀም ትችላላችሁ፣ ግን ፍሪጅ ውስጥ ነው የምታስቀምጡት። ምክንያቱም ሩዝ ስለሆነ ለብዙ ጊዜ ስለማይቆይ። አሰራሩን አይተናል። ወደ አጠቃቀሙ። እዚህ ቻናል አዲስ የሆናችሁ ግን እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋበዝኳችሁ። ደግሞ ቪዲዮን የምትመለከቱት ከየትኛው ሀገር እንደሆነ ከታች ኮመንት ላይ ጻፉልኝ። አመሰግናለሁ። ከዛ በመጀመሪያ ዋናው ነገር እዚህ ጋር ነው። ቪዲዮ በደንብ ተመልከቱ የሚባለው እንደዚህ ነው። ፀጉራችንን በደንብ መክፈል አለብን። ምክንያቱም ፀጉራችን እንዲያድግም እንዲበዛም እንደዚሁም ደግሞ እንዳይረግፍ እንዳይነቃቀል ፎረፎር ካለብን ደግሞ ፎረፎር ለማጥፋት እንደዚሁም ፎረፎር እንዳይከሰት የሚያደርግልን ምንድነው? ዋናው ስካልፓችን ነው። በቃ ምንም በሉት እንደዚህ ከፍላችሁ ነው መቀባት ያለባችሁ። ከስሩ ነው የምትጀምሩት። ፀጉራችሁንም መቀባት ትችላላችሁ። ዛላውን ግን መጀመሪያ በቃ ዋናው ስሩ ላይ ነው። እንደዚህ አንድ ባንድ እኔ እንደምቀባው በደንብ እየከፈላችሁ ቀቡ። ያው እንክብካቤ ይፈልጋል እና ፀጉራችሁን ሁሌም ስንንከባከብ ቀብተን ደግሞ ዝም ካልነው ጥሩ ውጤታማ ላንሆን እንችላለን እና በደንብ ቆዳችንን ካራስ ነው በኋላ
ቅባት በላዩ ላይ መደረብ እንችላለን። እንደነገርኳችሁ ውሃ ተተቀባችሁ በኋላ ቅባቱን ይይዝላችኋል። በአንድ ጎን ያለውን ስፕሬይ አድርጌ ጨርሻለሁ። በሚቀጥለውም እንደዚህ ያው እናንተ እየከፈላችሁ ተጠቀሙ ለማለት ያክል ነው። በደንብ እንደዚህ ቀቡት። ይሄ ባይኖርም ችግር የለም። ስፕሬይ ማድረጊያው በእጃችሁ እጃችሁን ተጠቅማችሁ መጠቀም ትችላላችሁ። መቀባት ይቻላል ማለት ነው። ግዴታ አይደለም። ደግሞም አይጠፋም፣ በየቦታው ነፍ ነው። በዚህ መልኩ እንደዚህ የሳሳ ፀጉራችንን በደንብ አድርጎ ያሳድግልናል። እንደዚህ በደንብ ቀቡት ማለት ነው። ከዛን ታሹታላችሁ። ላዩን ስሩ ነው ዋናውና ስሩን ጠንካራ የሚያደርገው በደንብ ከስር ስንቀባው ነው የሚጠነክርልን። አሁን ደግሞ ያው ሙቀትም እየመጣ ስለሆነ በላብ ምክንያት ፀጉሮች ይጎዳሉ ስሮቹ። ስለዚህ በየጊዜው መንከባከብ ይኖርብናል ማለት ነው። ቢያንስ ፀጉራችሁ በጣም ረጅም ባይሆን እንኳን ያላችሁ ፀጉር ጤናማና እኩል ከሆነ እጅግ በጣም አሪፍ ነው። ከዛ በደንብ የጣቴን መዳፍ ተጠቅሜ ማሳጅ አደርገዋለሁ ማለት ነው። ጎንበስ ብለን ማሳጅ ስናደርግ የደም ዝውውራችን የበለጠ ይፋጠናል። ደም ወደ ጭንቅላታችን ይመጣና ልክ ፀጉራችን እንዲያድግ እንደዚሁም የተቀባ ነው ደግሞ የደም ዝውውር እንዲያደርግ በፍጥነት እንዲያድግ ይጠቅመናል። እንደምታዩት በጣታችሁ ነው የምታሹት። እሺ፣ በመዳፉ በጽፍር አይደለም። ፀጉራችን እንዳይጎዳ ቀስ ብላችሁ መወዝወዝ። ከዛን ይሄንን መስራት ይኖርብናል። ጫፍ ጫፉን እንደምታዩት መጨረሻ ላይ ቀብቼዋለሁ፣ አለሰልሰዋለሁ። ካበጠርኩ በኋላ ደግሞ ግዴታ ፀጉር መሰራት አለበት ወይም ደግሞ በስነ ስርዓት ማስያዝ አለባችሁ ማለት ነው። ከመልቀቅ ይለቀቅ ዛላው ስለሚሰባበር የግዴታ እኔ በጎን አሳየቻችኋለሁ። እንደዚህ እንዳይረዝምብኝ እንደዚህ ተጠቀሙ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ ባይ። ቻው ላቭ ዩ ኦል።